የአረንጓዴ አሻራ መርሃ ግብር የተፈጥሮ ሚዛንን በማስተካከል የአየር ንብረት ለውጥን ለመከላከል የደን ሽፋንን ለማሳደግና ብዝሃ ሕይወትን ለመጠበቅ የላቀ አስተዋጽኦ እያበረከተ ይገኛል። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። መልሰን የማንተካው እንደ አፈር ያለ ውድ ሀብት ድንበር ጥሶ ከክልላችን ሲወጣ የሉዓላዊነት መደፈር መገለጫ ነው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። የአየር ንብረት ለውጥ ምድራችን ላይ የደቀነውን አደጋ ለመመከትና የምግብ ሉዓላዊነትን ለማረጋገጥ የተወጠነው የአረንጓዴ አሻራ መርሃ ግብር ዛሬ ከመደበኛ የዛፍ ተከላ ተሻግሮ የኢትዮጵያ አዲስ መልክ ሆኗል። ይህ ታላቅ ብሔራዊ ንቅናቄ የደን ሽፋንን በማሳደግ የውሃ ሀብትንና የብዝሃ ሕይወት ጥበቃን በማረጋገጥ እንዲሁም ሁለንተናዊ ምርታማነትን በማስፋት የሀገሪቱ የኢኮኖሚ ጥንካሬና የአካባቢ ጥበቃ ዋና ምሰሶ ሆኗል። የአረንጓዴ አሻራ መርሃ ግብር የኢትዮጵያን ተራሮች ምርታማነት የመለሰ አጠቃላይ አካባቢያችን እንዲያገግምና ወደ ለምነት እንዲመለስ ተስፋ የሰጠ ነው። የወንዝ አካሎቻችን መልሰው በማገገማቸው ክረምት ከበጋ ለማምረት አቅም በማግኘታችን ኢትዮጵያ ክረምት ከምታለማው ስንዴ በተጨማሪ የስንዴ ኢኒሼቲቭን በማስጀመር በአጠቃላይ እናለማ የነበረው የስንዴ መሬት 3.7 ሚሊዮን ሄክታር የደረሰበትና አምና 280 ሚሊዮን ኩንታል ማምረት የቻልንበት በዚህ ሂደት ሀገራችን በየዓመቱ ስንዴን ከውጪ ለማስገባት ታወጣ የነበረውን 1 ቢሊዮን የውጭ ምንዛሪን ያዳንበትን ውጤት ማየት ይቻላል። ግሪን ሌጋሲ እጅግ ዘርፈ ብዙ ትሩፋቶች ያስገኘና ያሉት ስራ ነው። ምርታማነት እንዲያድግ የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። በምግብ ራሳችን ለመቻልና የምግብ ሉዓላዊነትን ለማረጋገጥ በእጅጉ መሰረት የጣለ ነው። ለትውልዱ ዕዳን ሳይሆን ምንዳን የማውረስ ዘመን ተሻጋሪ እሳቤ የሆነው አረንጓዴ አሻራ ከድንበር የተሻገረ ታላቅ ሀገራዊ ራዕይ ነው። ኢትዮጵያን በአፍሪካና በዓለም አቀፍ መድረክ የአረንጓዴ ኢኮኖሚ መሪ ተሟጋችና ተምሳሌትም አድርጓታል። በዘርፉ የሚከናወነው ተግባር አካባቢን አረንጓዴ ገጽታን ከማልበስ እስከ ከተሞች ውበት የተመዘገቡ ዕድሎች የኢትዮጵያ የወደፊት ጉዞ ብሩህና በአረንጓዴ ልማት የተቃኘ መሆኑን ለዓለም ያበሰሩ ሕያው ምስክሮች ናቸው። ኢትዮጵያ በሰራችው የአረንጓዴ አሻራ መርሃ ግብር እንግዲህ የምታበረክተው ለኢትዮጵያ ብቻ ሳይሆን ለጎረቤቶቻችንም ለአህጉራችንም ለዓለም አቀፉ ማህበረሰብ ነው ማለት ነው። የአየር ንብረት ለውጥን ከመዋጋት አንጻር ይሄ የአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ አለው። የክላይሜት ቼንጅ ወይም ደግሞ የአየር ንብረት ለውጥን ተቋቋምን ማለት ለአንድ ሀገር ብቻ አይደለም፣ ለአንድ አካባቢ ብቻ አይደለም፣ ለዓለም ነው ማለት ነው። ለዚህም ነው የአረንጓዴ አሻራ መርሃ ግብራችንን በመተግበራችን በዓለም አቀፍ ዘንድ እውቅናን እንድናገኝ አስችሏል። ለምሳሌ በ2017 ላይ ፋኦ ለኢትዮጵያ የአረንጓዴ አሻራ መርሃ ግብራችን እውቅና የሰጠበት አፍሪካ ክላይሜት ሰሚት ባለፈው ሴፕቴምበር ኢትዮጵያ ውስጥ መከበሩ፣ ሌላኛው ወርልድ ባንክ በሰራናቸው ስራዎች እውቅና ሰጥቷል። በአራተኛ ደረጃ ልናነሳ የምንችለው ኮፕ 32ን ኢትዮጵያ እንድታዘጋጅ መደረጉ ይሄ የአረንጓዴ አሻራ መርሃ ግብራችን ውጤት ነው ማለት ነው። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። ባለፉት ዓመታት ተክለን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል።
ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። በኢትዮጵያ የአየር ንብረት ለውጥን ለመከላከል የተራቆቱ መሬቶችን መልሶ ለማልማትና የደን ሽፋንን ለማሳደግ ታስቦ በ2011 ዓ.ም በይፋ የተጀመረው የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባለፈ የምግብ ሉዓላዊነትን ለማረጋገጥ ጉልህ ሚና እያበረከተ ይገኛል። ኢትዮጵያ ከመርሃ ግብሩ የምታገኛቸውን ትሩፋቶች ለዓለም ገበያ በማቅረብ የውጭ ምንዛሪ የምታገኝበት አዲስና ተስፋ ሰጪ የኢኮኖሚ ምንጭ መፍጠር ችላለች። በአረንጓዴ አሻራ መርሃ ግብር በብዙ ቢሊዮን የሚቆጠሩ የቡና ችግኞችን በመትከላችን በ2017 የኢትዮጵያ የቡና ማሳ 1.4 ሚሊዮን ሄክታር ደርሷል። የምርታችን መጠን 1.58 ሚሊዮን ሜትሪክ ቶን ደርሷል። አምና 2.65 ቢሊዮን የአሜሪካ ዶላር ከቡና ብቻ ማግኘት ችለናል። በአቮካዶ ምርትም የአቮካዶ ምርት የአረንጓዴ አሻራ ከተጀመረ በኋላ በደንብ በሀገራችን መስፋፋት የጀመረ የፍራፍሬ አይነት ነው። በዚህ ሂደትም ከአፍሪካ ሁለተኛ ትልቁ ላኪ ሀገር መሆን ችለናል። አሁንም ብሔራዊ የአቮካዶ ልማት ፕሮግራም ቀርጸን እየሰራን ነው ያለነው። በእርግጠኝነት በቀጣይ ዓመታት ኢትዮጵያ ዓለም ላይ አቮካዶ ከሚልኩት ግንባር ቀደም ሀገራት ተርታ እንደምትሰለፍ ምንም ጥርጥር የለኝም። የአረንጓዴ አሻራ መርሃ ግብር ሀገራዊ ቅርጽና ጽኑ ህዝባዊ መሰረት የያዘ ታላቅ ንቅናቄ ሆኗል። ባለፉት ዓመታት የተከናወኑት ስኬታማ ተግባራትም የዚህ እውነት ሕያው ምስክር ናቸው። ይህንን ስኬታማ ጉዞ አጠናክሮ ለማስቀጠል በዘንድሮ ዓመት 8 ቢሊዮን ችግኞችን ለመትከል ታላቅ ግብ ተይዞ ወደ ተግባር ተገብቷል። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ታዳጊዎች ተስፋን እንትከል፣ ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። የአረንጓዴ አሻራ ኢኒሼቲቭ ለቀጣዩ ትውልድ የሚበረከት ተሻጋሪ ቅርስና ውርስ ከመሆኑም በላይ የነገዋን ኢትዮጵያ ዕጣ ፈንታ የሚወስን ጊዜውን የሚዋጅ ተግባር ነው። ከጊዜ ወደ ጊዜ እየጨመረ የመጣውን የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ የሚያደርሰውን አሉታዊ ተጽዕኖ በመከላከል የግብርናውን ዘርፍ ምርትና ምርታማነት በማሳደግ አረንጓዴ ኢኮኖሚ መገንባት እንዲቻል የተፈጥሮ ሀብትን መጠበቅና በዘላቂነት መንከባከብ ቅድሚያ የሚሰጠው ተግባር ሆኖ ሊቀጥል ይገባል።